በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ራሱ አምላክ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ሆሮ ውስተ ኩሉ ዓለም ወስበኩ ወንጌለ ለኩሉ ፍጥረት ያለው ይህንን ነው። የህመሙ የበሽታ አይነት ይለያይ ይሆናል። ወይ በአምልኮተ ጣዖት፣ ወይ በዝሙት፣ ወይ በጎጠኝነት፣ ወይ ፍርድ በማጓደል ዳር በመበደል ጉቦ በመቀበል ታመናል። በሲጋራ፣ በጫት፣ በሐሺሽ ሱስ የታመመናል። በሰይጣናዊ ቅናት፣ በቂም፣ በበቀል፣ በተንኮል፣ በሐሜት፣ በሽንገላ የታመመናል። ታመና በሽተኞች ሆነ። በቅዳሴው ክፍለ ጊዜ ቅዱስ ወንጌሉ ከመነበቡ አስቀድሞ ምን ይላል ዲያቆኑ? መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ወደ እግዚአብሔር መንግሥት የምታስገባ ወንጌል ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ ማለት ነው። በምድር ላይ የማይጠቅሙ የማያንጹ ሰዎችን የሚጎዱ ሰዎችን የሚያስጨንቁ ሕጎች ባለስልጣናቱ እንደፈለጋቸው ይደነግጋሉ፣ በአዋጅ ያወጣሉ። የእግዚአብሔር ሕግ ግን ዘላለማዊ ሕገ መንግሥት፣ ሰማያዊ ሕገ መንግሥት ነው። ያለ ጌታችን ያለ አምላካችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ሕይወት ነው። ሰውን ጉልበት ያጠነክራል ወይም ያጸናል። እህል ለጊዜው ምግበ ሥጋ እንጀራውን ነው ዳቦውን ነው። ካልበላን በረሃብ እንደክማለን፣ ካልጠጣን በጥም እንዝላለን፣ አቅም እናጣለን። ስለ ምግበ ሥጋ ብቻ ግን የተነገረ አይደለም፣ ስለ ምግበ ነፍስም የተነገረ። እንግዲህ ወንጌል እየተሰበከ ነው። ስንቶቻችን በቅዱስ ወንጌል አምነናል? በክርስቶስ የባሕርይ አምላክነት አምነናል? ስንቶች አምነን ተጠምቀን ልጅነትን ገንዘብ አድርገን ልጅነታችን አጥንተን ይዘናል? እውነት ነው። ብዙዎቻችን በቅዱስ ወንጌል አምነናል። አምነንም ደግሞ በክርስቶስ የባሕርይ አምላክነት እየኖርን ነው። መልካም ነው። ተጠምቀናል። መልካም ነው። በክርስቶስ ክርስቲያን በወልድ ሁሉ ተሰኝተናል። መልካም ነው። አንዳንዶቻችን ግን ወደ እግዚአብሔር መንግሥት ከሚያስገባን ከቅዱስ ሥጋው ከክቡር ደሙ ርቀናል። ወንጌል ለሕዝብም ለቤተ እስራኤልም ለአሕዛብም ይሰበካል። ወንጌል ለነጮችም ለጥቁሮችም ይሰበካል። ለባለጠጎችም ለድሆችም ይሰበካል። ለወንዶችም ለሴቶችም ይሰበካል። ለተማሩትም ላልተማሩትም ይሰበካል። ወንጌል ለባለጠጎችም ለድሆችም ይሰበካል። ወንጌል ለፍጥረት ሁሉ ነው የሚሰበከው። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ የዘላለም እግዚእ ዓለማት ቅድስት ሥላሴ ረድኤትና በረከት
ለዘላለም በሁላችን ላይ አድሮ ይኖር። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። ወስብኩ ወንጌለ ለኩሉ ፍጥረት፣ ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከታኅሳስ 7 ቀን አንስቶ ከዛሬ አንስቶ ማለት ነው እስከ ታኅሳስ 26 ቀን ያለው ጊዜ ዘመነ ስብከት ይባላል። የዘመነ ስብከት የመጀመሪያው ቀን ስለሆነ የዕለቱን ቅዱስ ወንጌል ክፍል ስለሆነ ይህንን ኃይለ ቃል በርዕስነት አንስተናል። ወስብኩ ወንጌለ ለኩሉ ፍጥረት፣ ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15። በዚህ ርዕስ ውስጥ በመጀመሪያ ወንጌል ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ወንጌል ለነማን እንደሚሰበክ እንመለከታለን። ሶስተኛ ወንጌል ለምን እንደሚሰበክ ተመልክተን ዛሬኛ ከዚህ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን ይሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። ዛሬ ጀምሮ ከታኅሳስ 7 ቀን አንስቶ እስከ ታኅሳስ 26 ቀን በቤተ ክርስቲያናችን ሥርዓት መሠረት ዘመነ ስብከት ነው ብለናል። በተለይም ቤተ ክርስቲያናችን በዚህ ሰሞን አስቀድሞ በአባታችን በሊቀ ነቢያት በሙሴ በሕግ መጻሕፍት ኋላም በአባታችን በክብር ዳዊት መዝሙራት ኋላም ደግሞ በቅዱሳን ነቢያት አንደበት በትንቢት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያ ምጽአቱ ነገረ ሥጋዌው ሰው የመሆኑ ምስጢር እንደተሰበከ በትንቢት እንደተነገረ ቅዱሳን ነቢያት በየዘመናቱ እንዳስተማሩ እያነሳች ለልጆቿ አስፈላጊውን ትምህርት ትሰጣለች። ስለዚህ ነው ዛሬም እኛ ይህንን ያነሳ አባቶቻችን ቅዱሳን ነቢያት በየዘመናቱ ቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ዓለምን ስለማዳን ከሰማይ ሰማያት እንደሚወርድ ከቅድስተ ቅዱሳን ከድንግል ማርያም እንደሚወለድ ወደ ግብፅ እንደሚሰደድ በዮርዳኖስ መሃል በዮሐንስ እጅ እንደሚጠመቅ ወደ ገዳም ቢጾም እንደሚገባ ከዲያብሎስ እንደሚፈተን ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ልጆቹ እንደሚያድለን ሕሙማነ ሥጋን በእጁ ተአምራት እንደሚፈውስ ሕሙማነ ነፍስን በቃሉ ትምህርት እንደሚፈውስ ለድኅነተ ዓለም ለቤዛ ዓለም
አልፎ እንደሚሰጥ በዕለተ ዓርብ በቀራንዮ መስቀል ላይ እንደሚሰቀል በሥጋ ሞቶ እንደሚቀበር ሞትን ድል አድርጎ በኃይሉና በሥልጣኑ እንደሚነሳ ከተነሳም በኋላ በክብር እንደሚያርግ ጸጋ መንፈስ ቅዱስን ለመቶያ ቤተሰብ እንደሚልክ ዳግመኛም ደግሞ ለፍርድ እንደሚመጣ እያንዳንዱም እንደየሥራው መጠን እንደሚያስረክብ ሰብከዋል። አስቀድመው ትንቢት ተናግረዋል። ከጽንሰቱ አንስቶ እስከ ዳግም ምጽአቱ ድረስ ሰብከዋል ቅዱሳን ነቢያት። ደግሞ ቅዱሳን ሐዋርያትም ከቅዱሳን ነቢያት ቀጥለው አምላክ ወረደ፣ ተወለደ፣ ዓለምን ስለማዳን ተሰቀለ፣ በሥጋ ሞተ፣ ተቀበረ፣ ሞትን ድል አድርጎ በሦስተኛው ቀን በኃይልና በሥልጣኑ ተነሳ፣ በአርባኛው ቀን በክብር አረገ፣ ጸጋ መንፈስ ቅዱስን ለመቶያ ቤተሰብ ላከ፣ ዳግም ለፍርድ ይመጣል፣ ለእያንዳንዱም እንደየሥራው መጠን ያስረክባል ብለው ደግሞ ቅዱሳን ሐዋርያት ወንጌልን ሰብከዋል። ዛሬም ይሄ ቅዱስ ወንጌል ይሰበካል። እኛም ይህን ነው የምንመለከተው። እንዲህ ያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወስብኩ ወንጌለ ለኩሉ ፍጥረት፣ ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ርዕሳችን ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ከማረጉ አስቀድሞ ለጊዜው ለቅዱሳን ሐዋርያቱ የተናገረው ቃል ነው። ወደ ዓለም ሁሉ ሂዱ አላቸው፣ ወንጌልንም ለፍጥረት ሁሉ ስበኩ አለ። ይህ ቃል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። የተናገረውም ለቅዱሳን ሐዋርያቱ ነው። ወንጌል ማለት የቃሉ ትርጉም የምስራች ማለት ነው። አስደሳች ዜና፣ መልካም ወሬ ማለት ነው። ወንጌል ማለት ይሄ ነው። ይህንን አስደሳች ዜና፣ ይህን የምስራች፣ ይህንን መልካም ወሬ ቅዱሳን ሐዋርያቱ ለዓለም ሁሉ እንዲያስተምሩ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዘዛቸው። በተለይም በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ስንመለከት አምላካችን ኢየሱስ ክርስቶስ ከፀሐይ መውጫ አንስቶ እስከ ፀሐይ መጥለቂያ ድረስ ይላል። በአራቱም ማዕዘናት ማለት ነው። በምስራቅም፣ በምዕራብም፣ በሰሜንም፣ በደቡብም ይህንን ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል በእጃቸው ሰጣቸው ይላል። ቅዱስ ወንጌል ለማን ይሰበካል ስንል ለፍጥረት ሁሉ ነው። ለሰው ልጆች በሙሉ ነው። ለተለየ ክፍል አይደለም። ወንጌል ለሕዝብም ለቤተ እስራኤልም ለአሕዛብም ይሰበካል። ወንጌል ለነጮችም ለጥቁሮችም ይሰበካል። ለባለጸጎችም ለድሆችም ይሰበካል። ለወንዶችም ለሴቶችም ይሰበካል። ለተማሩትም ላልተማሩትም ይሰበካል። ወንጌል ለባለጠጎችም ለድሆችም ይሰበካል። ወንጌል ለፍጥረት ሁሉ ነው የሚሰበከው። ወደ ዓለም ሁሉ ሂዱ፣
ወንጌልንም ለፍጥረት ሁሉ ስበኩ ሆሮ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት ያለው ይህንን ነው። ራሱ ርዕሳችን ወንጌልን ለፍጥረት ሁሉ ስበኩ፣ ለዓለም ሁሉ ስበኩ ነው። በወንጌል ሰው አይመረጥም። በወንጌል ወንጌል ለፍጥረት ሁሉ ነው የሚሰበከው ያለ ልዩነት። ለዚህ ነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን የምስራቹን ቃል ቅዱሱን የእግዚአብሔርን ቃል የማይለወጠውን የእግዚአብሔርን ቃል ለዘላለም ድኅነት ወይም ለዘላለም ሕይወት የሆነውን የእግዚአብሔርን ቃል ለሰው ልጆች በሙሉ ስበኩ፣ ለሰው ልጆች ሁሉ አስተምሩ ብሎ የላካቸው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ቅዱሳን ሐዋርያቱ አምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንደታዘዙት እንደተቀበሉ ይህንን ቅዱስ ወንጌል በዓለም ሁሉ ዞረው አስተምረዋል፣ ሰብከዋል። ያለ ልዩነት ማለት ነው። አምላካችን እግዚአብሔር እንደሰጣቸው ቅዱስ ጳውሎስ እንዲህ እያለ ይናገር ነበረ። ንሕነሰ ንሰብክ ክርስቶስሃ ዘተሰቅለ ነው ያለው። እኛስ የተሰቀለውን ክርስቶስን እንሰብካለን አለ። እዚህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እስቲ በሉ እኛ ግን በሉ የተሰቀለውን ክርስቶስን እንሰብካለን። ቅዱሳን ሐዋርያት የሰበኩት ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ የተሰቀለውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ጻድቃን ሰማዕታትም የመሰከሩለት እስከ ሞት ድረስ መስዋዕት ሆነው የቀረቡለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬም ቤተ ክርስቲያን የምትሰብከው የተሰቀለውን መድኃኔ ዓለም ኢየሱስ ክርስቶስን ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? ያለ አምላካችን ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ የዘላለም ሕይወት ስለሌለ ወንጌልን ለፍጥረት ሁሉ ስበኩ ሲል ወንጌል ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የባህሪ አምላክነት የባህሪ ጌትነት የባህሪ መድኃኒትነት የባህሪ ፈጣሪነት የሚናገር የሚመሰክር የሚያስረዳ የእግዚአብሔር ቃል ወንጌል ማለት ይሄንን አስረግጠን እናያለን። እነዚህ ተብሎ ተነግሯቸው ነበር ለቅዱሳን ሐዋርያት መንግሥተ ሰማያት ቀርባለች ብላችሁ ስበኩ አላቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ 12ቱን ደቀ መዛሙርት መርጦ ወደ ዓለም ሲልካቸው የነገራቸው ቃል መንግሥተ ሰማያት ቀርባለች ብላችሁ ስበኩ አለ። በዚህ ኃይለ ቃል
አራት ዋና ዋና ነገሮች እናያለን። በመጀመሪያ መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት ወደ እግዚአብሔር መንግሥት የምታስገባ ወንጌል ቀርባለችና በወንጌል እመኑ ማለት ነው። ለምን? እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው ተብሎ ተጽፏል። ሮሜ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማት ደግሞ የእግዚአብሔርን ቃል ነው። ያለ እግዚአብሔር ቃል ሃይማኖት የለም። ሃይማኖት ወይም እምነት የተመሰረተው በእግዚአብሔር ቃል ላይ ነው፣ በቅዱስ ወንጌል ላይ ነው። ሁልጊዜ አስተውለን ከሆነ በቅዳሴው ክፍለ ጊዜ ቅዱስ ወንጌሉ ከመነበቡ አስቀድሞ ምን ይላል ዲያቆኑ? መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ወደ እግዚአብሔር መንግሥት የምታስገባ ወንጌል ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ ማለት ነው። ይህንን ደግሞ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጥምቀ መለኮት ቅዱስ ዮሐንስ ታልፎ ከተሰጠ በኋላ እንዲህ ብሎ ሰብኳል፣ እንዲህ ብሎ አስተምሯል። በማርቆስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ መመልከት ትችላላችሁ። ዮሐንስም አልፎ ከተሰጠ በኋላ ይላል። ይህ ዮሐንስ የካህኑ የዘካርያስና የቅድስት ኤልሳቤጥ ልጅ መጥምቀ መለኮት ቅዱስ ዮሐንስ ነው። ስለሱ ነው የተናገረው። ዮሐንስም አልፎ ከተሰጠ በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን መንግሥት ወንጌል እየሰበከ፣ እስቲ በሉ ከኔ ጋር የእግዚአብሔርን መንግሥት ወንጌል በሉ፣ በደንብ በሉ። የእግዚአብሔርን መንግሥት ወንጌል፣ የእግዚአብሔርን መንግሥት ምን ወንጌል፣ የእግዚአብሔርን መንግሥት ወንጌል እየሰበከ ዘመኑ ተፈጸመ። በወንጌል እመኑ ንስሐ ግቡ እያለ መጣ። መንግሥተ ሰማያት ቀርባለችና በወንጌል አምናችሁ ንስሐ ግቡ እያለ መጣ። ዘመኑ ተፈጸመ ማለት ዓመተ ፍዳ ተፈጸመ፣ ዓመተ ኩነኔ ተፈጸመ። የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ደርሶ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በጠባብ ደረት በአጭር ቁመት ተወስኖ ቅዱስ ወንጌልን ማስተማር ጀምሯልና ዘመኑ ተፈጸመ። የትኛው ዘመን? ዓመተ ፍዳ ተፈጸመ፣ ዓመተ ኩነኔ ተፈጸመ። ስለዚህ ምን አድርጉ? መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። የእግዚአብሔር መንግሥት ወንጌል ነው። የእግዚአብሔርን መንግሥት ወንጌል እየሰበከ መጣ። ወንጌል ሰማያዊ ሕገ መንግሥት፣ ወንጌል ዘላለማዊ ሕገ መንግሥት ነው። የማይለወጥ ነው፣ የማይሻር ነው፣ የማያልፍ ነው፣ የማይጠፋ ነው። ነውር የሌለበት፣ ነቀፌታ የሌለበት፣ ሕጸጽ ጉድለት የሌለበት፣ ጥርጥር ክህደት የሌለበት የዘላለም ሕይወት ቃል ነው። የእግዚአብሔር መንግሥት ወንጌል ነው የሚለው። በምድር ያሉ ሕጎች ይለወጣሉ፣ ይሻሻላሉ። አንዳንድ ጊዜ በምድር ላይ የማይጠቅሙ የማያንጹ ሰዎችን የሚጎዱ ሰዎችን የሚያስጨንቁ ሕጎች ባለስልጣናቱ እንደፈለጋቸው ይደነግጋሉ፣ በአዋጅ ያወጣሉ። የእግዚአብሔር ሕግ ግን ዘላለማዊ ሕገ መንግሥት
ሰማያዊ ሕገ መንግሥት ነው። የሕይወት ወንጌል ነው። የእግዚአብሔር መንግሥት ወንጌል እየሰበከ ዘመኑ ተፈጸመ፣ መንግሥተ ሰማያት ቀርባለችና በወንጌል እመኑ፣ ንስሐ ግቡ እያለ መጣ ያለን ነው። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሰብኳል፣ አስተምሯል። ለዚህ ነው እሱ ከሰበከው በኋላ ነው ቅዱሳን ሐዋርያትን ደግሞ ስበኩ ያለው፣ አስተምሩ ያለው። ራሱ አስተምሮ አለ። ወንጌልን ሰብኮ ስበኩ አለ። ለዚህ ነው እንግዲህ ሁል ጊዜ ቤተ ክርስቲያን ቅዱስ ወንጌሉ ከመነበቡ አስቀድሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብላ የምታውጀው። ማንም ሰው ቢሆን በቅዱስ ወንጌል ካላመነ የዘላለም ሕይወት የለውም። በምድር ምንም አይነት ዕውቀት፣ ጥበብ፣ ስልጣን ቢኖረው በወንጌል ካላመነ የእግዚአብሔርን መንግሥት ሊወርስ አይችልም። 2 እና 3 ዲግሪ ቢኖረን የዓለምን ዕውቀት ብናውቅ በዓለም ብንጠበብ ብንመራመር ብንፈላሰፍ አሉ የተባሉትን ዕውቀቶች ሁሉ ብናውቅ በቅዱስ ወንጌል ካላመንን ወደ እግዚአብሔር መንግሥት መግባት አንችልም። ለዚህ ነው የእግዚአብሔር መንግሥት ወንጌል ተብሎ የሚጠራው። በባህሪው ሞት የሌለበት፣ በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ የዘላለም አምላክ የእግዚአብሔር ቅዱስ ወንጌል ነው። ይህንን ነው ያነሳው። የእግዚአብሔርን መንግሥት ወንጌል እየሰበከ መጣ። መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲል በመጀመሪያ በቅዱስ ወንጌል ማመን። አምላካችን እግዚአብሔር በቅዱስ ወንጌል ያመነውን ጸንተን እንድንኖር በቸርነቱ ይርዳን። ከዚህ ከቅዱስ ወንጌል ቃል ሁላችንንም አይለየን። ለምን? ያለ ቅዱስ ወንጌል ያለ እግዚአብሔር ቃል የዘላለም ሕይወት የለም። ወንጌልን ስበኩ ሲል ለዚህ ነው መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ሁለተኛው መንግሥተ ሰማያት ቀርባለች ብላችሁ ስበኩ ማለት መንግሥተ ሰማያት የተባለ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይል ነበረ መጥምቀ መለኮት ቅዱስ ዮሐንስ በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የተመዘገበ። መንግሥተ ሰማያት ቀርባለችና ንስሐ ግቡ። አንዱ ቅዱስ ወንጌል ቀርባለችና በቅዱስ ወንጌል በእግዚአብሔር ቃል እመኑ ነው። ሁለተኛው መንግሥተ ሰማያት ሆኖ የሚሰጥ ወደ መንግሥተ ሰማያት የሚያስገባ የዘላለምን ሕይወት የሚሰጥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቀርቧልና ከሰማየ ሰማያት ወርዶ ቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም በጠባብ ደረት በአጭር ቁመት ተወስኖ ተገልጧልና በእርሱ የባሕርይ አምላክነት እመኑ፣ በእርሱ የባሕርይ ጌትነት እመኑ፣ በእርሱ የባሕርይ መድኃኒትነት እመኑ ነው። መንግሥተ ሰማያት ቀርቧል። መንግሥተ ሰማያት በመካከላችሁ ናት ይል ነበር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ራሱ በመካከላቸው እየተመላለሰ በእጁ ተአምራት ሕሙማነ ሥጋን ይፈውስ ነበር፣ በቃሉ ትምህርት ሕሙማነ ነፍስን ይፈውስ ነበርና መንግሥተ ሰማያት በመካከላችሁ ናት ይላቸው ነበር። መንግሥተ ሰማያት ሆኜ የምሰጣችሁ
ወደ መንግሥተ ሰማያት የማስገባችሁ የዘላለምን ሕይወት የምሰጣችሁ እኔ በመካከላችሁ አለሁና እመኑብኝ ሲል ነው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል። እስቲ በሉ በልጁ የሚያምን በሉ የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ምን ማለት ነው? በልጁ የማያምን ማለት ልጁ የተባለው እዚህ ላይ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነው። ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ልጁ የተባለ። ስለ ራሱ ነው ክርስቶስ የተናገረው። በልጁ የሚያምን የዘላለም ሕይወት አለው። ምን ብለን ነው በልጁ የምናምነው? ልጁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሆነ ተቀዳሚ ተከታይ የሌለው የእግዚአብሔር አብ አንድያ ልጁ ከሆነ በባህሪ የሚተካከለው በመልክ የሚመስለው ልጁ ከሆነ ምን ብለን ነው የምናምንበት? የምናምንበት ወልደ ማርያም ወልደ አብ ብለን ነው የምናምነው። የቅድስተ ቅዱሳን የድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጁ ነው ብለን ነው የምናምነው። ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሁለት ልደት አለው። የመጀመሪያ ልደቱ ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ያለ እናት ከአባት ብቻ ስለተወለደ የእግዚአብሔር አብ የባህሪ ልጁ ተብሎ ይጠራል። ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ነው። የበኩር ልጁ ነው። የባህሪ ልጁ ነው። የመጀመሪያ ልደቱ አምላክ ወልደ አምላክ ነው። ሁለተኛው ልደቱ በድህረ ዓለም በኋለኛው ዓለም ከ5500 ዘመን በኋላ አዳምና እኛ ልጆቹን ስለማዳን ያለ አባት ከእናት ብቻ ስለተወለደ ቅድስተ ቅዱሳን ንጽሕተ ንጹሐን ብጽሕተ ብፁዓን ድንግል ማርያም ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልዳዋለችና ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ነው። የበኩር ልጇ ነው። በሥጋ ወልዳ የሰጠች ወልደ ማርያም የምንለው ይሄንን ልደቱን ነው። ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ነው። ሁለት ልደት ነው ያለው። እንደዚህ ተብሎ ተጽፏል። እስቲ በሉ ከአንቺ የሚወለደው በሉ ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ሊቀ መላእክት ቅዱስ ገብርኤል ቅድስተ ቅዱሳን ድንግል ማርያምን ባበሰራት ጊዜ የተናገረው ቃል ነው። ገና ከመጽነሷ አስቀድሞ እንዲህ አላት፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ቅዱስ 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 ተብለው ከሚመሰገኑት ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ነው። ካንቺ የሚወለደው አለ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የአብ የባህሪ ልጁ አካላዊ ቃል እግዚአብሔር ወልድ
ካንቺ ይወለዳል አላት። ስለዚህ ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ወልዳ ሰጠችን። ስለዚህ ወላዲተ ቃል ናት፣ ወላዲተ አምላክ ናት። ክብር ይግባት ድንግል ማርያም ወላዲተ አምላክ። እንደዚህ ብለን ነው የምናምነው። የቅድስተ ቅዱሳን የድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጁ ነው። አምላክ ወልደ አምላክ ነው ብለን ነው የምናምነው። የሰው ልጅ የእግዚአብሔር ልጅ ነውና ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ። ሁለቱንም ልደት እዚህ ላይ አምጥቷል። የእግዚአብሔር አብ የባህሪ ልጁ የቅድስተ ቅዱሳን የድንግል ማርያም ልጇ ነው። የቅድስተ ቅዱሳን የድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጅ ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋሕዶ ከብሮ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገልጧልና እንደዚህ ብለን ነው የምናምነው። የምንሰብከውም ይሄንን ነው። ለድሆች ወንጌል ይሰበካል አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በእኔም የማይሰናከል ሁሉ ብፁዕ ነው አለ የማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ። ለድሆች ይሄ ቅዱስ ወንጌል ይሰበካል። በእኔም የማይሰናከል ሁሉ ብፁዕ ንዑድ ክቡር ምስጉን ነው አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ ምድር እየተመላለሰ ቅዱስ ወንጌልን በሚያስተምርበት ጊዜ ብዙዎች በሚያስተምረው በቅዱስ ወንጌል አላመኑ። የእጁንም ታምራት አይተው አላመኑ። በሱም የባህሪ አምላክነት አላመኑ። ተሰናክለውበታል። ወደ እርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም የሚለው ለዚህ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ከእስራኤላዊቷ ድንግል ቅድስተ ቅዱሳን ድንግል ማርያም በቤተልሔም ነው። ያደገው በከተማቸው በናዝሬት ነው። ያስተምር ይሰብክ የነበረው በጥንቱ አረማይክ በዕብራይስጡ ቋንቋ ነው፣ በእነሱ ቋንቋ ነው። ግን ከአብሮ አደግህ አብረህ አትሰደድ ነውና ነቢይ በገዛ አገሩ አይከበርም ነውና አይከብርም ነውና አልተቀበሉትም፣ አላመኑበትም። እንደውም ተሰናከሉበት። ሩቅ ብእሲ አሉ፣ የዮሴፍ ልጅ ነው፣ ፍጡር ነው አሉ። አብዷል አሉ። ላበዱት ማስተዋል ለተሳናቸው ጤነኛ አእምሮ የሚሰጥ የታመሙትን የሚፈውሰውን አምላክ አብዷል አሉት። በአጋንንት አለቃ በቢኤል ዜቡል ተአምራት ያደርጋል አሉት። እሱ ግን የዲያብሎስን ስራ ሊያፈርስ የተገለጠ ነው። ስለዚህ ይላል የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ። እሱ የተገለጠው የዲያብሎስን ስራ ሊያፈርስ ነው እንጂ እሱ በአጋንንት አለቃ በቢኤል ዜቡል ታምራት የሚያደርግ አይደለም። ግን እስከዚህ ድረስ ተናግረው ተሰናከሉበት። ምን አለ? ወንጌል ለድሆች ይሰበካል። በእኔ የማይሰናከለው ነው ምንድን ነው? ብፁዕ ነው፣ ንዑድ ነው፣ ክቡር ነው። ያን ጊዜ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወትን ቃል ቅዱስ ወንጌልን ሲሰብክ ሲያስተምር ብዙዎች ተሰናከሉ፣ በሱም ተሰናከሉበት። ይህም ብቻ አይደለም፣ እንዲያውም ሰቅለው ገደሉት። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉትም ነበር ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ። አውቀው ቢሆን አስተውለውስ ቢሆን ኖሮ የባህሪን ጌታ የባህሪን አምላክ የባህሪን መድኃኒት የባህሪን ፈጣሪ ኢየሱስ ክርስቶስን
ሰቅለው ባልገደሉትም ነበር። ስላላወቁ ስላላስተዋሉ ሰቅለው ገደሉት። አልታደሉም።